አንድ አመት በፍቅር የቆዩት ጃኒና አዶናይ እንግዲህ ከፍቅር ህይወት መለያየታቸው ብዙ ማስረጃዎች እየወጡ ነው። እንግዲህ ሰሞኑን እንዳያችሁት አንድ አስደንጋጭ ነገር አለ ማለት ነው። ውድ እና የተከበራችሁ የቻናል ቤተሰቦቻችን ሰላም ሰላም እያልን እንግዲህ እንደምታውቁት ጃኒና አዶናይ አንድ አመት የፍቅር ህይወት አብረው አሳልፈዋል። በጣም ሰው የወዳቸው በጣም ሰው ናፍቆት ሆኖባቸው የነበሩ ሁለት ጥንዶች ነበሩ። ነገር ግን ምንም ምክንያቱ ባልታወቀ ምክንያት የነበረው የፍቅር ህይወታቸው እንደተቋረጠና ጃኒም የራሷን መንገድ እሱም የራሱን መንገድ እንደመረጠ ተናግረው ነበረ። ህዝብ እንኳ ማመን ቢከብደውም እነሱ ግን ተለያይተናል ብለው እንግዲህ በይፋ ለህዝቡና ለአድናቂዎቻቸው መልእክት አስተላልፈው ነበር። ያም ሆኖ ያ ሰው ውሸት ነው፣ ከካሜራ ጀርባ ፍቅራቸው እንደቀጠለ ነው እያለ ብዙ የራሳቸውን መላምትና አስተያየት ሰው እየሰጠ ቢከርምም ነገር ግን ነገሮች እያመረሩና እውነትም እንደተለያዩ መረጃዎች እየወጡ ነው ማለት ነው። እሱም እንግዲህ ጃኒ ዱባይ ፈታ ዘና እያለች በነበረበት ሰዓት ትናንትና አስደንጋጭ ክስተት ነው ሁላችንም ያየ ነው ማለት ነው። እሱም እንግዲህ ምንድነው ላትሉ ትችላላችሁ። አዶናይና ዩቲናስ አንድ ጋር ሆነው ቪዲዮ ለቀዋል ማለት ነው። ይህ ቪዲዮ እንግዲህ ብዙዎች ነው እያነጋገረና እያስደነገጠ የመጣው። ደግሞ በጣም ነው ያማረባቸው። የምር በጣም በቃ ከምንም በላይ ድምቅ ምር ብለው ብዙ ተቀባይነትም ያላቸው ሰዎች የተቀበሏቸውን እንደሆነ በተለያዩ ሶሻል ሚዲያ አይተናል። የዩቲና የአዶናይን እንደውም ከጃኒ በላይ ዩቲ ትገባዋለች የተባለ ነው ማለት ነው። እንግዲህ የሁለቱ ልዩነት ምን ላይ እንደሆነ እኛ ባናቅም ግን ብዙ ሰዎች ከጃኒ ዩቲ ትበልጠዋለች፣ እንደውም ደግሞ ይመጣጠናሉ፣ አሁን ምርጫው ትክክል ነው የሚሉ በጣም ብዙ ሰዎች አሉ ማለት ነው። እና ያም ማለት ዞሮ ዞሮ እንግዲህ አዶናይ ወደ ዩቲናስ ዞሯል ማለት ነው። ጃኒም እንግዲህ ቀጣይ ደግሞ አንዱን ይዛ ትመጣለች፣ ታሳየናለች ማለት ነው። ምክንያቱም ጃኒ እንግዲህ ከአንድም ሁለትም ሶስትም አራትም ስታፈቅር የምትታወቅ ልጅ ናት። መቼም እንዲሁ ትቀመጣለች ብዬ አላስብም። የጊዜ ጉዳይ ይሆናል እንጂ እሷን በቅርብ ደግሞ ታንዱ ጋር ትመጣለች ብዬ ነው የማስበውና የዩቲና የአዶናይን ምርጫ እንዴት አያችሁት? እንዴት አያችሁት? የቪዲዮ መሳብ እንዴት እንዳያችሁት እናንተ ሀሳብ አስተያየታችሁን ስጡ። እንግዲህ የሚገርም ነው። በእርግጥ ያምራሉ፣ በጣም ነው ደስ የሚሉት። ግን እምነታቸው እኮ አንድ አይደለም። እምነታቸው ባይመጣጠንም በሌላው ነገር ሊመጣጠኑ ይችላሉ እና ዞሮ ዞሮ ብዙ ሰዎች ውዴታ አቅርበውላቸዋል፣ እየደገፏቸው አይቻለሁ ማለት ነው። እና እንግዲህ ጃኒዬ በቃ ባይ ባይ ብሏት እንግዲህ ህይወት ወደ ሌላ እየዞረ ነው ማለት ነው። እና ውድና የተከበራችሁ በዚሁ ተያያዥ ደግሞ ጃኒ በዱባይ ዛሬ ጧት ከፍቷት መጥታለች ማለት ነው። ጌምም ሰሞኑን እየተጫወተች አይደለም። ከዛም አልፎ ዛሬ ጌም መጫወቱን ትታ ገብርኤል ስለሆነ ብላ አንዳንድ ችግርተኛ ለተባሉ ሰዎች 10,000 ብር ስጦታ እየሰጠች ነበረ። በቃ አመጣጧን በጧት ነው። እንደገና ስትመጣም እንደስከ ዛሬዋ ፈታ ዘና ብላ አይደለም የመጣችው። በጣም ቅንስዝ ብላ ባልጋዋ ላይ ሆና ነው ማለት ነው ሊቭ የገባዩ። እንግዲህ በጣም ሊከብዳት ይችላል። የሰው ላይ መቀራረብና መተዋወቅ አብሮ መብላት ማለት ቀላል አይደለም። ዛሬ ደግሞ እንደዚህ ከሌላ ሴት ጋር ስታየው ልቧ ተሰብሮ ሊሆን ይችላል ማለት ነው። እና ጃኒ በጣም ነው ያሳዘነች ዛሬ። በጣም የሆነ ልቧ እንደተሰበረ እና እንዳዘነ የምታስታውቀው በቃ ዛሬ ጧት ላይ ሊቭ ላይ ሳያት ነው። ምክንያቱም እስከ ዛሬ ፈታ ዘና እያለች የውሸት ሳቅና የውሸት ደስታ መሆኑን ባቅም ፈገግ ብላ ነበረ የምትመጣው። ዛሬ ግን ገና ከመኝታዋ ሳትነሳ
በጣም ደብሯት አይኗ ሁላ ቀልቶ ምናምን ነው ያየኋትና የሆነ ተሰምቷታል ይሄ ነገር የዩቲና የአዶናይ። በዛ ላይ ደግሞ ዩቲ ጓደኛ ናት የአዶናይ የጃኒ ማለት ነው። እና በቃ ከእንደዚህ አይነት ነገር ትንሽ ብትርቅ ጥሩ ነበር። ዞሮ እንግዲህ ዛሬ ሰው አይታመንም። ተጣብሰውም ከሆነ አዶናይ እና ዩቲ ይመቻቸው፣ ይመጣጠናሉ። ሰው ወዷቸዋል ማለት ነው። እና ጃኒ ደግሞ ፈጣሪ እንግዲህ የተሻለም ነገር ሊሰጣት ይችላል። ፈጣሪ ሁልጊዜ ወንዶች አልቆም ብለዋታል። እና ዛሬ እንግዲህ ትክዝ ፍስዝ ያለችበት ምክንያት እንግዲህ የአዶናይ ነገር ሊሆን ይችላል። እና ጃኒ ብርታቱን ይስጥሽ በሏት። በጣም ነው የምታሳዝነው እውነት። አንዳንድ ጊዜ በጣም ነው የምታሳዝነው ጃኒ። እንግዲህ ትንሽ ልጅ ናት፣ ገና ወጣት ናት። ገና ብዙ ነገር ይቀራታልና ህይወቷ በእንደዚህ አይነት ነገር ሁሉ ጊዜ በየአመቱ በየ2 አመቱ መፈተን ማለት በጣም ከባድ ነገር ነው። እና እንግዲህ ጃኒ የድሮ ፈገግታሽን ለተከታዮችሽ መልሽላቸው ነው ምልሽ። ችግርሽን፣ የልብሽን ጠባሳና የልብሽን ስብራት በግልሽ አድርጊው። ወደ ሚዲያ ይዘሽው አትምጪ። ምክንያቱም የኛ ሰው ውድቀትሽን